በአሸባሪው የትግራይ ወራሪ ቡድን ተገፍተው ወደ አማራ ክልል የመጡ ተፈናቃዮችን ህዝቡ ያስተናገደበት መንገድ የአማራን ህዝብ የስነ ልቦና ልዕልና የሚያሳይ ነው ሲሉም የሰላም አምባሳደር ሙኡዝ ገብረ ህይወት ገለጹም። የአማራ ህዝብ ስሪት ኢትዮጵያዊነት የተላበሰና ሌሎችን በመግፋት ሳይሆን በማቅረብ ላይ የተመሰረተ መሆኑንም ማሳያ ነው ብለዋል። ሳሙኤል ኪሮስ የአማራ ህዝብ ባህሪው ማንነቱን ታሪኩና የስለንቦና ስሪቱ ባህሉን የሚገልጽበት ጥልቅ ስሜቱ የመጣበት ታሪኩ እንደሆነ ይነገርለታል። አማራ በህገ ልቦና ያደረው መንፈሱን ራሱን የመተርጎሚያ እንዲሁም ከሌላው ማህበረሰብ ጋር መልካም ግንኙነት የሚያደርግበት ድልድይ አድርጎ ነው የሚወሰደው። ይህ መንፈሳዊነቱ ለሀገር ግንባታ፣ ለመንግስት አወቃቀርና ለተለያዩ ማህበረሰባዊ ተግባር ተጠቅሞበታል። አማራ ከሌሎች ህዝቦች ጋር ያለው መስተጋብርና ኢትዮጵያን የማስቀጠል ልኩ ልናከብርለት የሚገባውና የጀግነቱ ማሳያ ናቸው ይላሉ ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የሰብአዊ መብት ተሟጋቹ አቶ ሙኡዝ ገብረ ህይወት። የአማራ ህዝብ በእውነት ሃይማኖተኛ ነው። ባህል ጥሩ ሃይማኖት ያለው ጥሩ ጀግንነት ያለው ህዝብ ነው። እኔ የአማራ ህዝብ በጣም ከማደንቀው በላይ ቢኖር አደንቀዋለሁ። ቢኖር ከዛ በላይ የአማራ ህዝብ በእውነት ከአንድ ወር ከ3 ወር በፊት ወያኔ ወንበዴ ልኮ አዘርፎ መስጊዶች ቤተክርስቲያኖች እንዲፈርሱ አድርጎ እናቶች እህቶች ልጆች እንዲደፈሩ ያደረገው ወንበዴ እንደገና መልሶ ጠራርጎ ወደ ትግራይ አስገብቶ የአማራ ህዝብ ግን በእውነት ትልቅ ህዝብ ነው። አሸባሪው የትነግ ቡድን በአማራ ክልል በመግባት ዘግናይ ጭፍጨፋዎችን በመፈጸም ንጹሃን በመግደል ቤተ እምነትን በማውደምና ሴቶችን በመድፈር ታሪክ ይቅር የማይለው በደል በአማራ ህዝብ ላይ ፈጽሟል። ዛሬ ደግሞ የሽብር ቡድኑ ጭካኔ ማለፍ ያቃታቸው የትግራይ ክልል ህዝቦች ጉዟቸውን ወደ አማራ ክልል ሲያደርጉ ትናንት የተበደለውን ትቶ ተፈናቃዮችን ማስተናገዱ የአማራ ህዝብ የስነ ልቦና ከፍታ የሚያሳይ ነው ይላሉ አቶ ሙኡዝ። ትላንትና እንደዚህ ወንበዴ ወጋን፣ ትላንትና ዘረፈን፣ ትላንትና ደፈረን አላለም። ወንበዴም አንፈልግም ወያኔ አንፈልግም ብለው ጥሰው በብዙ ሺዎች በየቀኑ ቆቦና ሰቆጣ አካባቢ ሲገቡ እሱን ጥሰው ሲገቡ የአማራ ህዝብ ተቀብሎ ትላንትና ዘርፎኛል ወያኔ፣ ትላንትና ተደፍሬያለሁ፣ ትላንትና ተበድያለሁ ሳይል የትግራይ ህዝብ ወንድሙና እህቱ እናቱ የአማራ ህዝብ ቤተሰብ መሆኑን አውቆ በክብር ተቀብሎ ደግሞአለው በክብር ተቀብሎ እያስተናገደ እየረዳ ያለበት ሁኔታ ነው ያለው። አሸባሪ ቡድን ለፖለቲካው ትርፍ ሲል ወደ ትግራይ የእርዳታ እንዳይገባ ብዙ መሰናክሎችን ቢፈጥርም የኢትዮጵያ መንግስት ግን በጦርነት ውስጥ ሆኖ እንኳን ለትግራይ ክልል የእርዳታ ለማድረስ ያደረገ ያለው ጥረት መንግስትን ያስመሰግነው ይላሉ አቶ ሙኡዝ። መንግስት እኮ የትኛው አገር መንግስት ጠላት ያለበት አካባቢ እንኳን እርዳታ አንድም ነገር ሃይላንድ ውሃ አይልክም። የኢትዮጵያ መንግስት ግን በአየርም ሽረና መቀሌ በአውሮፕላን አርፎ እርዳታ ይሰጥ፣ በአፋር በኩል ደግሞ እርዳታ በመኪኖች ይግባ የሚል ወስነዋል። በጣም ይደነቅ ነው። የዓለም መንግስታትም አድቀውታል፣ እያደነቁት ነው። አሁን ጠላት ያለበት እንኳን ቀለብ ትልክለት በምን አይነት ትናይል